የስልጤ ዞን ተቋራጮች ማህበር የማዕከላዊ ኢትዮጵያ ክልል ኮንስትራክሽን ባለስልጣን ቢሮ በወሰነው አድሏዊ ውሳኔ ለክልሉ ርዕሰ መስተዳድር ጽሕፈት ቤት ቅሬታውን አቀረበም። የማዕከላዊ ኢትዮጵያ ክልል ኮንስትራክሽን ባለስልጣን ቢሮ በፈጸመው አድሏዊ ውሳኔ ምክንያት የስልጤ ዞን ተቋራጮች ማህበር ለክልሉ ርዕሰ መስተዳድር በጻፈው ደብዳቤ ማስተካከያ እንዲደረግ ቅሬታውን አቅርቧል። ለስልጤ ዞን ኮንትራክተሮች ወይም ተቋራጮች ከትምህርት ሚኒስቴር የመጣውን እድል የክልሉ ኮንስትራክሽን ባለስልጣን ቢሮ ለሌላ ዞን ተቋራጮች ሆን ብሎ አሳልፎ ሰጥቶብናል ሲሉ ቅሬታቸውን ገልጸዋል። ትምህርት ሚኒስቴር የትምህርት ጥራትን ለማረጋገጥ በክልሉ 50 የሚጠጉ የቅድመ አንደኛ ደረጃ ትምህርት ቤቶች ለማስገንባት ማቀዱ መግለጹን የሚታወቅ ነው። ሚኒስቴር መስሪያ ቤቱ መስፈርቱ የሚያሟሉ ተቋራጮች የሰው ኃይልና ማሽነሪዎችን ግንባታውን በሚከናወንበት አካባቢ ማሰማራት እንዲችሉ ከዛው አካባቢ እንዲሆኑ መመሪያ አውርዷል። በዚህ መሰረት የማዕከላዊ ክልል ኮንስትራክሽን ባለስልጣን ቢሮ ለስልጤ ዞን ከተማ ልማት መምሪያ ተቋራጮች እንዲልክለት በጠየቀው መሰረት መስፈርቱ የሚያሟሉ 7 የዞኑ ተቋራጮች መላኩን የጂኒን ምንጮች አረጋግጧል። ከክልሉ ትምህርት ቢሮ በተገኘው መረጃ መሰረት በስልጤ ዞን የሚገነቡት ፕሮጀክቶች ቁጥር 11 ሲሆኑ በመስፈርቱ መሰረት ቢያንስ የዞኑ ተቋራጮች አንዳንድ ፕሮጀክቶችን የመያዝ መብት ነበራቸው። ነገር ግን እድሉ ለነሱ ሳይሆን ከሌላ ዞን ለመጡ ተቋራጮች ሁለት ተሰጥቷቸዋል የሚል ቅሬታቸውን አንስተዋል። ሌላው የስልጤ ዞን ከላካቸው 7 ተቋራጮች ሁለቱን በመውሰድ አንዱ ብቻ በስልጤ ዞን በመመደብ አንዱ ተቋራጭ ደግሞ መመሪያው በሚጣረስ ሁኔታ ከአካባቢው ርቆ ወደማያውቀው ቦታ ከምባታ ዞን ቃጫ ቢራ ወረዳ እንዲሄድና ግንባታ በጊዜ ሰርቶ እንዲያስረክብ ተወስኗል። የሚዲያችን ምንጮች በዝርዝር እንደገለጹት በመመሪያው በግልጽ እንደተቀመጠው ፕሮጀክቱ በሚከናወንበት አካባቢ ላሉ ተቋራጮች ቅድሚያ መስጠት እንዳለበት ይገልጻል። ይህ የመሆኑ ፋይዳም ስራው የሚያከናውነው ተቋራጭ ስራውን በተቀመጠለት ጊዜ ያለምንም እንግልት ሰርቶ እንዲያስረክብ ጭምር ነው። የክልሉ ኮንስትራክሽን ባለስልጣን ቢሮ ከመስፈርቱ ወይም ከመመሪያው በተቃራኒው የፕሮጀክቶቹ አፈጻጸም ሁኔታ ከግምት ውስጥ ያላስገባ ውሳኔ ደልድሎ ይፋ አድርጓል። የባለስልጣኑ ቢሮ ስህተት በዚህ አያበቃም። በስልጤ ዞን የሚሰሩ ፕሮጀክቶች ቁጥር 11 ስለሆኑ የተቋራጮች ብዛትም 11 መሆን ነበረበት። ነገር ግን ቢሮ የላከው 7 ብቻ ነው። ከሰባቱም ተቋራጮች 2 ብቻ መርጦ ወስዷል። እንዲህ አይነት አድሎ በቀድሞ ደቡብ ክልልም እንኳ አልተፈጸመም ይላሉ የሚዲያችን ምንጮች። የማዕከላዊ ክልል ኮንስትራክሽን ቢሮ አንዴ እኛ ልከናል፣ የክልሉ ትምህርት ቢሮ ነው የደለደለው፣ አንዴ ደግሞ ምናውቀው ነገር የለም እያሉ የክልሉ ኮንስትራክሽንና የክልሉ ትምህርት ቢሮ ተመሳጥረው ደባየ ፈጽሞብን ይገኛሉ ሲሉም የስልጤ ዞን ተቋራጮች በምሬት ቅሬታቸውን ማሰማታቸውን ምንጮች በዝርዝር አስረድተዋል። በስልጤ ዞን 11 ቦታ ነው ትምህርት ቤቶች የሚሰሩት። ለዚህም ከዞኑ 11 ኮንትራክተር ያስፈልጋሉ በመስፈርቱ መሰረት። ነገር ግን የኮንስትራክሽን ቢሮ ከ11 ፕሮጀክቶች ውስጥ ለአንድ ተቋራጭ አንድ ፕሮጀክት ሰጥተው 9 ፕሮጀክቶች ለሀዲያ ዞን ኮንትራክተር አግባብነት